የመንግስት ገቢና ወጪ በምን መጠን ሚዛኑ እየጠበቀ ነው? ወደ 20 ቢሊዮን ዶላር የሚጠጋ ሬሚታንስ ስለ ኢትዮጵያ ኢኮኖሚ ሲያስቡ የሚያዩት እዳውን ብድር መክፈል የማይችሉ ደረጃ ውስጥ ተገምግማ ነበር። አሁን ግን አሻሽለው ወደ ላይ ከአይኤምኤፍ ጋር በዚህ ሳምንት የነበረው ድርድር ንግግርና ሪፖርት ካየን በኋላ በኃይል አቅርቦት ማምረት ያቅቷቸው የሚቆሙ ፋብሪካዎች ቁጥር እየቀነሰ ይመጣል። ዋና ግቡ ዝቅተኛ ገቢ ያላቸው ህብረተሰቦች ትወዳደራለህ፣ ደግሞ ትተባበራለህ። መተባበር የሚገባ ቦታ መተባበር አለብህ። አሁን አንዳንድ ቦታ ላይ ተመልከትልኝ 6 ኤቲኤም ታያለህ፣ የ6 ባንክ። ይሄ ለኢትዮጵያ ኪሳራ ነው። በኢኮኖሚውና በገቢው ካላደገ በስተቀር መልሶ ያንተ ሸማች ሊሆን አይችልም። አመሰግናለሁ። በደንብ ገልጸው። ጤና ይስጥልኝ። ይህ አጀንዳ ፕላስ ነው። በቴሌቪዥን በሬዲዮ በሶሻል ሚዲያ የምትከታተሉን ተመልካቾቻችንና አድማጮቻችን አጀንዳ ፕላስ ዘወትር ሰኞ በዚህ ሰዓት ኢኮኖሚክ ሪፎርም ዋና ጉዳይ የምናይበት የምጣኔ ሀብት ገበያና ግብይትን የምንመለከትበት ዝግጅት ነው። በሳምንት ዋና ዋና ጉዳይ የተከሰቱ የኢኮኖሚ ጉዳዮች የምናይበት ይህ ፕሮግራም ዘወትር ሰኞ በዚህ ሰዓት የምናቀርበው የሪፎርም ኮርነር ዝግጅታችን ነው። አጀንዳ ፕላስ ላይ እንድትቆዩ ለማስተዋወስ ያህል ነው። የምናወራቸው የምንነጋገርባቸው የግብይት የኢኮኖሚና የገበያ ጉዳይ ዛሬም ይዘናል። ይህ አጀንዳ ፕላስ ነው። ተመልሰናል ተመልካቾቻችን። አጀንዳ ፕላስ ሪፎርም ኮርነራችን እየተመለከታችሁ ስለሆነ እናመሰግናለን። በሳምንቱ የሰማናቸው ያየናቸውና ቢነገሩ ደግነ ያልናቸው የቢዝነስና የኢኮኖሚ ጉዳዮችን ነው ዛሬም ይዘን የመጣ ነው። በዚህ ጉዳይ ላይ ለመነጋገር የዘወትር ባልደረባችን ጥላውን ግርማ ከኛ ጋር አለ። የባንክ የፋይናንስ ባለሙያ ነው። ጥላውን ስለመጣ በጣም አመሰግናለሁ። እኔም በሰላም ስለቆያችሁኝ እና ስለጋበዛችሁኝ አመሰግናለሁ። ብዙ ጉዳይ ነው ያለው አይደል? በሳምንቱ የሰማናቸው የተወሰኑ ነገሮች ልጠቃቅስና ምን አየን ምን ሰማን የሚለውን ትንሽ ብናነሳ ደስ ይለኛል። በቀዳሚነት ከበዓሉ ቀን አይ ቲንክ አመሻሽ ነገር ገደማ ይመስለኛል አርብ የዓለም አቀፍ የገንዘብ ተቋም አይኤምኤፍ ባለፉት 2 ወራት የኢትዮጵያ የማክሮ ኢኮኖሚ ጉዞ፣ የግብይት ጉዳይ፣ የኢኮኖሚ ጉዳይ እንዴት እየሄደ ነው የሚለውን ግምገማ አድርጎ ከኢትዮጵያ የፋይናንስና የኢኮኖሚ ተቋም ከሚመሩ ሰዎችና የስራ ኃላፊዎች ጋር ሰፋ ያለ ውይይት ካረገ በኋላ መግለጫ አውጥተዋል። የኢትዮጵያ የፋይናንስ የኢኮኖሚ ጉዳይ ምን ደረጃ ደረሰ፣ በአይኤምኤፍ ግምገማና አይን እንዴት ያለ ነው እሱ እናያለን። ሁለተኛ ጉዳይ በጣም ብናየው ደግ ነው ብለን ያሰብነው የ6 ባንኮች በፊት ይሰጡ የነበሩት አገልግሎት ደግሞ አዲስ ተጨማሪ አገልግሎት እንሰጣለን እያሉ ነው። ኢትስዊች ምንድነው? ኢትስዊች ለአጠቃላይ የዲጂታል ማርኬታችን የሚያመጣው ነገር ይኖራል ወይ? ተመልካቾቻችን ይሄንን ማየት ይችላሉ ብዬ አስባለሁ። ሌላኛው ብዙ እያነጋገረ ያለው የማህበራዊ አገልግሎት ጉዳይ እዚህ ሀገር ላይ በፋይናንስና በኢኮኖሚ ተቋሞች ላይ በህግ በስርዓትና በአሰራር የታሰረ ወይ ደግሞ የተያዘ ነገር አይመስልም። እንዲሁ በዘፈቀደ በግብር ይውጣ እየተሰራ ይመስላል እና በቅርቡ ወደ ወለጋ የሚሄደውን ኤክስፕረስ መንገድ ወይ ደግሞ ሁልጊዜም እንደምናወራው ከአዲስ አበባ አዋሳ የሚወስደንን ኤክስፕረስና ሃይዌይ መንገዶች ያስፈልጋሉ ተብሎ የተለያየ ቦታ እንዲሰራ እየታሰበ ይመስላል። የፋይናንስ ሚኒስትር ዴኤታው ዶክተር ኢዮብ ይህንን ነገር አንስተዋል እና ባንኮችን ይህንን ነገር ለመስራት ካላችሁ ላይ ግድ የላችሁም ኃላፊነት ተወጡ የሚል ሀሳብ አቅርበዋል። ጠቅለል አድርገን የዚህ ሀገር የማህበረሰብ አገልግሎት ጉዳዮች ፋይናንስ ተቋማት ባለሀብቶች ምን እየሰሩ ነው እሱን ለማየት እንሞክራለን። እንዲሁ ደግሞ የዓለም ባንክ ከአዲስ አበባ ጅቡቲ የሚሄደውን የባቡር ኮሪደር ለመገንባት እንደው ብዙ መደነቃቀፍ እንደነበረው ይታወቃልና $90 ሚሊዮን ለመስጠት ፈቃደኛ ሆነዋል። እነዚህን ሁሉ ይዘን በሳምንቱ የሰማናቸው ያየናቸው የቢዝነስ ጉዳዮች እንዴት ያሉ ነው? የትኞቹ በጣም አንተን ሳቡህ? ከሱ እንጀምር ደስ ይለኛል። ጥለው አመሰግናለሁ።
እንግዲህ ካነሳቸው ነጥቦች ውስጥ በጣም የሳበኝ ነገር የማክሮ ኢኮኖሚክ ሪፎርሙ ላይ በጣም ሲጠበቅ የነበረው በተለይ የአይኤምኤፍ ስታፎች እዚህ ነበሩ። እዚህ መቆየታቸውን ተከትሎ ያወጡትን ተስፋ የሚሰጥ የሪፎርሙ መንገድ በትክክለኛ አቅጣጫ መፍሰሱን የሚያመላክት ነገር ዜና መስማቴ እንዲሁም ደግሞ ያንን ዜና ተከትሎ ኢትዮጵያ ለሁለተኛው 345 ሚሊዮን ዶላር እንዲለቀቅላት እንደሆነ መስማቱ ትልቅ ዜና ነው። ቢኮዝ ይሄ ማክሮ ኢኮኖሚክ ሪፎርም ሌሎች ሀገሮች ላይ ካመጣው መንገራገጭ በመነሳት ኢትዮጵያ ውስጥ ትልቅ ችግሮች፣ ተግዳሮቶች ሊያመጣ ይችላል ተብሎ እጅግ ተፈርቶ ነበር። ምናልባት ሪፖርቱን አይተው ከሆነ ሪፖርቱ ላይ አይኤምኤፍ ስታፎች በስታፍ ደረጃ የተስማሙት ምንድነው ያቀረቡት? በተለይ የዚህ ፍሪ ፍሎት የተደረገው የዚህ የከረንሲው ጉዳይ የውጭ ምንዛሪው ለገበያ የተተወው የውጭ ምንዛሪ ጉዳይ በኢኮኖሚ ላይ ያስከተለው ተጽዕኖ በጣም አናሳ ነው በሚል የተገመገመው ተፈርቶ የነበረው ከዚህም የበለጠ ነው እና ለወደፊቱ ደግሞ እንግዲህ ነገሮች እየተስተካከሉ ሲመጡ በጣም ጥሩ ነው የሚሆነው። ሌሎች ማክሮ ኢኮኖሚክ ጉዳዮችም እንግዲህ በየጊዜው እየተገመገሙ ለኢትዮጵያ የተፈቀደላት ገንዘብ እየተለቀቀላት ይመጣል። ማክሮ ኢኮኖሚውም እየተረጋጋ ይመጣል ማለት ነው። በተለይ ተፈርቶ ነበረ ከፍተኛ ኢንፍሌሽን ይከሰታል ተብሎ ከተፈራው አንጻር ችግር አላመጣም አይደለም። ከተፈራው አንጻር ግን የሆነው ነገር ቢያንስ ተስፋን የሚሰጥ ነው። አይኤምኤፍ በስታፍ ደረጃ ለኢትዮጵያ 345 ሚሊዮን ዶላር ሊሰጥ ተስማምቷል። ቦርዱም ይህንኑ እንደሚያጸድቅ ይጠበቃል ማለት ነው። ያ ገንዘብ ደግሞ ተመልሶ ኢኮኖሚው ላይ የሚገባ ገንዘብ ነው። ስለዚህ ኢኮኖሚውን ፈርዘር የሚያረጋጋ የዋጋ ንረቱን የሚያረጋጋ የመንግስትን የገንዘብ አቅም የሚጨምር ነገር ነውና ትልቅ ከተሰማናቸው ዜናዎች ሁሉ በጣም ትልቅ ዜና ሆኖ ተገኝቷል ማለት ነው። በጣም አሪፍ ነገር ይመስለኛል። እሱ ላይ ትንሽ ሰፋ አድርገን ለማንሳት እንዲመቸን የተወሰኑ ነጥቦች ላንሳለን። አጠቃላይ አይኤምኤፍ የሚያረጋቸው ስምምነቶች፣ ድርድሮችና ግንኙነቶች ሁልጊዜ ቃል የተገባው ነገር በሙሉ በአንድ ላይ አይደለም የሚሰጠው፣ በምዕራፍ ነው የሚሰጠው። ስለዚህ የኢትዮጵያ የፖሊሲ አፈጻጸም ግንኙነት፣ የኢትዮጵያ ኢኮኖሚ እየታየ ነው። ይሄ በምዕራፍ የሚለቀቀው ገንዘብ የሚመጣው አሁን ሌላኛው ምዕራፍ እየመጣ ይመስላል። በጣም ጠንካራ ውይይት ነው ያደረጉት። እዚህ ውይይት ላይ አይ ቲንክ 2 ወራት ገደማ የሞላው የማክሮ ኢኮኖሚክ ሪፎርም የሚባለው ጉዳይ 3 ዋና ዋና ጉዳዮችን ይዘው ነው ግምገማ ላይ የተቀመጡት አይኤምኤፍ ከኢትዮጵያ ጋር። አንደኛው የውጭ ምንዛሪ፣ ቀደም ብለ የጠቀስከው የውጭ ምንዛሪ ገበያው በገበያ እንዲተመን ከተደረገ በኋላ በጥንቃቄ በፖሊሲ የታገዘ እንዲሆን በጣም ብዙ ስራ ለመስራት ተሞክሯል። እሱ አንደኛው ስራ እንደሆነ ይጠቀሳል። ሁለተኛው የመንግስት ገቢና ወጪ በምን መጠን ሚዛኑ እየጠበቀ ነው፣ እሱ አንደኛው መገምገሚያ ነጥብ እንደሆነ ይታወቃል። ሌላኛው ይሄ ማክሮ ኢኮኖሚክ ማሻሻያ ሲደረግ የዋጋ ንረት የሚባለው ጉዳይ በሚጠበቀው ልክ ገበያውን፣ ሀገሩና ኢኮኖሚውን ረብሾታል የሚለው ነው። በእነዚህ ሁሉ ሲታይ የኢትዮጵያ ማክሮ ኢኮኖሚክ ማሻሻያ የሚባለው ጉዳይ እስከዛሬ መጣንበት ያለፈው 2 ወራት በአይኤምኤፍ እና በእኛ አይን፣ በዓለም አቀፍና በኢትዮጵያ የግብይትና የፋይናንስ አይን ሲታይ ማሻሻያው ትክክለኛ ስርዓት ያለው መንገድ ላይ አለ ብለን መደምደም እንችላለን ወይ ልልህ ነው። ይቻላል እንግዲህ በዋናነት እነሱ ከዚህ ቀደም እንግዲህ ወደዚህ ኢኮኖሚክ ሪፎርም የመግባት አማራጭም አልነበረንም ያለው የኢትዮጵያ ኤክስፖርት በጣም ተቀዛቅዞ የነበረበት ሁኔታ ነው። የኢኮኖሚው ስርዓት ከባንክ ይልቅ በጥቁሩ ገበያ ሲመራ የነበረበት ሁኔታ ነው። አሁን ግን ሲገመግሙ አይተ ከሆነ በጥቁሩ ገበያና በመደበኛው ገበያ መካከል ያለው የዋጋ ልዩነት ለዚህ ለውጭ ምንዛሪ የሚሰጠው ትመና በጣም ጠቧል። እንደውም አንዳንድ ጊዜ ባንኮቹ በጣም ናሮ አድርገውት ነበረ ማለት ነው። ያም ብቻም አይደለም ኢትዮጵያ ከፍተኛ የሆነ የውጭ ምንዛሪ እያገኘች እንደሆነ ተገምግሟል። ለምሳሌ ምንም ሩቅ ሳትሄድ ሐምሌ ወር ውስጥ እንግዲህ ይሄ አይ ቲንክ ጁላይ 29 አካባቢ ነው መሰለኝ የተተገበረው። ሐምሌ ወር ውስጥ ኢትዮጵያ ነሐሴ ወር ውስጥ ይቅርታ፣ በታሪኳ አግኝታ የማታውቀው 196 ሚሊዮን ዶላር ከቡና ኤክስፖርት ተገኝቷል። እንግዲህ አንደኛ ኤክስፖርተሮችን የሚያበረታታል ሲባል ኤክስፖርተሮች እጃቸው ላይ ያዙትን ሸቀጥ መሸጥ ይጀምራሉ ማለት ነው። ከዛም ውጪ አሁን እንግዲህ በዓል አካባቢ ላይ ደግሞ እንግዲህ ምናልባት ብሔራዊ ባንክ ዳታውን ሲለቀው የምናየው ነው የሚሆነው ከፍተኛ የሆነ ሬሚታንስ ወደ ባንኪንግ ስርዓቱ አስገብቷል። ይህንንም ገምግሟል። የዚህ ለማርኬት የተተወው የውጭ ምንዛሪ ገበያ ለገበያ የተተወው የውጭ ምንዛሪ ግብይት ወይም ደግሞ በገበያ እንዲተመን የተተወው የውጭ ምንዛሪ ለውጥ እያመጣ መሆኑን አይኤምኤፍ ገምግሟል። የምንሰማቸውም ዜናዎች ደግሞ ያንን የሚያረጋግጡና የሚያጠናክሩ ናቸው ማለት ነው። ስለዚህ ከዚህ በፊትም ደጋግመን እንዳነሳ ኢትዮጵያ በጥቁሩ ገበያ የሚከናወነው የሐዋላ አገልግሎት ብቻ ወደ መደበኛው ገበያ ወደ ባንክ ስርዓቱ ቢመለስ ለኢምፖርት የሚያስፈልገንን ያክል ገንዘብ ማግኘት እንችላለን። ወደ 20 ቢሊዮን ዶላር የሚጠጋ ሬሚታንስ
በጥቁሩ ገበያ በኩል የሚከናወን ሬሚታንስ ነው ማለት ነው። ስለዚህ ያንን መሰብሰብ የሚያስችል ነገር ነው። ኢትዮጵያ ብድሯን እንደምትከፍልም ጭምር። በነገራችን ላይ ይሄ የገቢና የወጪ ሚዛናችንን ከመጠበቅም ባሻገር የውጭ ምንዛሪ ፍሰታችን በጨመረ ቁጥር ያሉብን እዳዎች በቀጣይነት በአስተማማኝ መንገድ መክፈል እንችላለን ነው አሰስመንታቸው። አበዳሪ ናቸውና ኢኮኖሚያችን ጤናማነት የሚያሳስባቸው ግልጽ ነው። እያበደሩን ለነጻ አይደለም የሚያበድሩን፣ ኢኮኖሚው ፈንክሽን እንዲያደርግ እንዲሰራ ይፈልጋሉ። ይከፍላሉ ወይ የሚለውን አሰስ ያደርጋሉ። አሁን ይከፍሉናል። ኤክስፖርቱ እየተሻሻለ ነው፣ ሬሚታንሱ እየተሻሻለ ነው፣ ኢኮኖሚው በቀጥተኛ የእንትን ላይ ትራክ ላይ እየሄደ ነው የሚለውን ነገር ነው አሰስ የሚያደርጉት። ስለዚህ ያንን አቅማችንን እያዩ ነው ከፍተኛ የሆነ የዕዳ ጫና ውስጥ ሳንወድቅ ቀስ እየተባለ እየተለቀቀልን ገንዘቡ ኢኮኖሚ ወደ ጤናማነት እየተመለሰ እንዲሄድ የማድረግ ነው። ከዛ መለስ እንግዲህ ከኢትዮጵያ መንግስት የሚጠበቁ ብዙ ማክሮ ኢኮኖሚው ላይ የተገለጹ ብዙ አንድ አይደለም። ማክሮ ኢኮኖሚ ማሻሻያው አንድ ጉዳይ አይደለም። የዚህ ስቴት ኦንድ ኢንተርፕራይዞችን አቅም ማጠናከር፣ ትርፍን እንዲያመጡ ገቢን እንዲያመጡ ማድረግ፣ ገቢ ማምጣት የማይችሉትን ደግሞ በተወሰነ መንገድ ፕራይቬታይዝ ማድረግ፣ የህዝብን ተሳትፎ የመንግስት ትልልቅ ካምፓኒዎች ላይ ህዝብን ተሳትፎ እንዲኖር፣ ገንዘብ ኤፊሸንሲያቸውን እንዲጨምሩ፣ ገንዘብ ለመንግስት ገንዘብ ገቢያቸውን ማምጣት እንዲችሉ ያን ሁሉ ያሰናሰለ ከመሆኑ አንጻር ስትመለከት እንዲሁም ደግሞ ለወደፊቱ ደግሞ በዚህ በተለይ ደግሞ ሊተኩ የሚችሉ የገቢ እቃዎችን ኢምፖርት ሰብስቲቱሽን ወይም ደግሞ ሊተኩ የሚችሉ የገቢ እቃዎችን አገር ውስጥ በማምረት የፋብሪካዎችን አቅም በመጨመር እንዲሁም ደግሞ እንደዚህ አይነት አላማ ይዘው የሚመጡ የውጭ ባለሀብቶችን በማበረታታት ጭምር ይሄ የውጭ ምንዛሪ አቅማችንን ማዳበር የሚቻልበት ሁኔታ ላይ መንግስት አትኩሮ ከሰራ በመካከለኛና በረጅም ጊዜ ችግሩ ማይፈታበት ምክንያት ይኖራል ተብሎ አይታሰብም። ድጋሜው በጣም ጥሩ ይመስላል። ሁለት ነገር ስታነሳልኝ ነበር። አጠቃላይ የብድር የመክፈል መጠን የሚባለው ጉዳይ እሱ ቀላል ነገር አይደለም። አንደኛው ሪፎርም ያመጣል ተብሎ የሚታሰበው እሱ አንደኛው ነገር ነው ብዬ አስባለሁ። አጠቃላይ ግን የአይኤምኤፍ ግምገማ አንድምታውን የተወሰነ ነገር ላንሳለህና ብትጨምርልኝ በጣም ደስ ይለኛል። የአይኤምኤፍ ግምገማ ከኢትዮጵያ ባለስልጣናት የፋይናንስ ከሚመሩ ባለስልጣናት ጋር ባደረጉት ውይይት አንደኛው አስተካከለው ብዬ የማስበው አንደኛው በጣም በጥሩ መልኩ ነገሩን ይቀይረዋል ብዬ የማምነው ለኢትዮጵያ በኢኮኖሚክ አይን ስትታይ አውትሉኳን ይቀይረዋል። ትልልቅ ካምፓኒዎች አሉ፣ ዓለም አቀፍ ትልልቅ ሀገራት አሉ፣ ትልልቅ ኮርፖሬት ካምፓኒዎች አሉ። ስለ ኢትዮጵያ ኢኮኖሚ ሲያስቡ የሚያዩት የሚያዩት ዕዳ ለመክፈል ብቻ ከሆነ አውትሉክህ በጣም ይለያያል። አንደኛው የኢኮኖሚ ቋንቋ አንድ ሰው አንድ ሀገር አንድ የኢኮኖሚ እንቅስቃሴ ከሌላ ደግሞ ፐርስፔክቲቭ ከሌላ አይን ሲታይ ሪፎርሙ ጤነኛ መንገድ ላይ ነው ያለው ማለት ነው። ስለዚህ አውትሉክ ስለኛ የሚታየውና ስለኛ የሚወራው ነገር ያስተካክለዋል ብዬ አስባለሁ። ሁለተኛው አይ ቲንክ ባለፈው ሳምንት ይመስለኛል መጨረሻ ላይ ሙዲ የሚባለው ክሬዲት ወይ የብድር መክፈል መጠን ደረጃ የሚለካው ድርጅት የኢትዮጵያ ብድር የመክፈል አቅሟ እንደተሻሻለ መግለጫ አይቻለሁ። ኦኬ የአይኤምኤፍ ግምገማ አንድ እንያዝ፣ የሙዲ ደግሞ የኢትዮጵያ የብድር የመክፈል መጠኗ መሻሻሉን መግለጫ አውጥቷል። እነዚህ ሲደመሩ የኢትዮጵያን ማክሮ ኢኮኖሚ ጉዳይ ኢምፕሊኬሽን ወይ ደግሞ አንድምታው ሁለት ነገር ነው የሚታየኝ። አንደኛው የውጭ ምንዛሪ ተቀማጭ ነገሯ ጨምሯል ማለት ነው። ሁልጊዜ የውጭ ምንዛሪ ተቀማጭ ነገሩ ከጨመረ አንድ ሀገር ዕዳ የመክፈል እንትኑ ጠንካራ ነው ተብሎ ይታመናል። ሁለተኛው የገንዘብ ፖሊሲውና የገንዘብ ፖሊሲው ማክሮ ኢኮኖሚክ ተብሎ የወጣው ታይት በሆነ በጥንቃቄ ክትትል ለማድረግ እየተሞከረ ነው የሚል አንድምታ አይሰጥም ወይ ልልህ ነው? ይሰጣል። እንዳልከው ነው ኢትዮጵያ ይሄ እየተከተለች ያለችው የዚህ ማክሮ ኢኮኖሚ ማሻሻያው ወደ ትክክለኛው ትራክ መግባቱን የምታየው እንደውም ከአይኤምኤፍ ቀደም ብሎ ነው ሙዲ ሬቲንጉን ያወጣው። ሙዲ በዓለም አቀፍ ደረጃ የብድር ስጋት የሚገመግም ተቋም የክሬዲት ሬቲንግ ኤጀንሲ ነው። ከሚታወቁ ስታንዳርድ ኤንድ ፑር ይባላል። ሙዲም ትልቅ ስም ካላቸው። ስለዚህ የኢትዮጵያ ቀደም ሲል ጃንክ የሚባል ካቴጎሪ ውስጥ ወይም ደግሞ ብድር ቢሰጣቸው ሊከፍሉ የማይችሉ ብድር መክፈል የማይችሉ ደረጃ ውስጥ ተገምግማ ነበር። አሁን ግን አሻሽለው ወደ ላይ ትሪፕል ሲ ሰጥተውናል ማለት ነው። ይሄ የመሻሻሉን በአጭር ጊዜ ውስጥ የመጣው መሻሻል ማሳያ ነው። ግምገማው በጣም በአጭር ጊዜ የተደረገ ነው። ይሄ እኮ ለአበዳሪዎች በጣም ትልቅ ሪሊፍ ነው። አንድ ሀገር የተበደረው መክፈል ይችላል የሚል እምነት መስጠት ቀላል ነገር አይደለም። ለእኛም ለኢንቨስትመንቱም ከውጭ ሀገር ወደ ኢትዮጵያ ለሚመጡ ኢንቨስተሮችም ለኢትዮጵያ መንግስትም አበዳሪዎች ጋር የሚሰጠው እንትን ኮንፊደንስ ወይም ደግሞ ትምምን የሚጨምር ነገር ነው። ስለዚህ ነገሮቹ በትክክለኛ ትራክ ላይ መሄዳቸው እንደ ሀገርም ጭምር ተስፋን የሚሰጠን ነገር ሆኖ ታይቷል። አሁን ለምሳሌ ኢትዮጵያ አይ ቲንክ የቦንድ ብድርም አለባት። እዛ ላይ የምታደርገው ድርድር ላይ ወለድ ምጣኔያችን
ዝቅ እንዲል ለምን ሬቲንግ በቀነሰ ቁጥር በአለም አቀፍ የዚህ የብድር ገበያ ላይ በነ ሙዲ በነ ምናምን የሚሰጥህ የዚህ የክሬዲት ሬቲንግ በቀነሰ ቁጥር ወለድ ይጨምሩብሃል። ለምን ሪስኪ ተበዳሪ ነህ ወይም ደግሞ አደጋ የሚያመጣ ተበዳሪ ነህ ተብለህ ስለምትገመገም ቢያበድሩም እንኳን ከፍ ባለ ወለድ ነው ቢያበድሩ አንተን ስጋቱ የጨመረ ተበዳሪ አድርገው ስለሚተምኑ ማለት ነው። ስለዚህ ከዚህ አንፃር ይሄ ሬቲንግ ብንበደር እንኳን ካሁን በኋላ ኢትዮጵያ እንደ ሀገር የምትበደራቸው ለተለያዩ ፕሮጀክቶች ብድር እንኳን ብትወስድ እንኳን በፌር ዋጋ ሬቲንግ እንትን ብድሮች እንድታገኝ ከሲሲ ወደ ታች ማይነስ ስትሆን ወደ ታች ስትወርድ በወረድኩ ቁጥር እንትን እየጨመረ ነው የሚመጣው ማለት ወጪ የወለድ ወጪ እየጨመረ ይመጣል። አሁን ግን የወለድ ወጪያችን የሚቀንስበት አግባብ ይኖራል። ከዚህም በላይ ይሻሻላል ብዬ ተስፋ አድርጋለሁ። ወደ ቢ ማይነስ ወደ ምናምን ከፍ ልንል እንችላለን ብዬ ተስፋ አድርጋለሁ። ይሄ በጣም በአጭር ጊዜ የመጣ ለውጥ ነው። በረጅም ጊዜ ኢኮኖሚ በሚያሳየው ሪአክሽን መሰረት ጥሩ ለውጦች ይመጣሉ ብዬ አስባለሁ ማለት ነው። ቀላል ነገር አይደለም። ሁለት ነገር ላንሳልህና ማክሮ አጠቃላይ ከአይኤምኤፍ ጋር የነበረውን ግምገማ ባለፈው ነገር እናጠቃል። አንደኛው ጠቅላላ ማክሮ ኢኮኖሚክ የሚባለው ጉዳይ ማሻሻያችን ወይ ደግሞ የተተገበረው ማሻሻያ ዋነኛ ያሳካል ብለን ያሰብናቸው ግቦች አሉት። ከዚህ ግብ አንጻር ስናየው በሁለት ወር ውስጥ ያንተ እይታ እንዴት ያለ ነው? ምክንያቱም የአይኤምኤፍን እያየን ነው፣ አጠቃላይ ኢኮኖሚ ነገሮች እያየን ነው። ደግሞ የሚጠበቅብንም የቤት ስራ አለ እንዳይረሳ። እነዚህ ሁሉ ሲሰበሰቡ ማክሮ ኢኮኖሚ ጉዳያችን ስርዓት ይዞ እንዲሄድ በጥንቃቄ እንዲሄድ ምን መደረግ አለበት? ምክንያቱም የጠቅላላ ሁልጊዜም በዚህ ሰዓት የምናወራው ተመልካቾቻችን አድማጮቻችን በደንብ እንዲያስተውሉልን የምንፈልገው ጠቅላላ ያለፉት 6 ዓመታት ከኢኮኖሚ ውጭ ያሉትም ሪፎርም የተደረገባቸው ዋና ዋና ጉዳይ የምንዳስበት ምዕራፍ ነው። ይህ ምዕራፍ የሪፎርም ኮርነር ነው አጀንዳ ፕላስ ውስጥ ሆነን። ስለዚህ ከሱ ጋር ገናኝተን የምር ሪፎርሙ የሚያመጣው በረከት ያለብን ቻሌንጅ ምን አይነት መልክ አለው፣ ምን አይነት ስሜት አለው፣ እሱም ብናነሳ በጣም ደስ ይለኛል። ምክንያቱም ሰሞኑ እንደውም በዚህ ሳምንት ከሰማናቸው በጣም ትልቅና ዋና ጉዳዮችና ዜናዎች የለሚ ብሔራዊ ሲሚንቶ ፋብሪካ አይ ቲንክ ለዚህ ሀገር ኢንቨስትመንት፣ ለዚህ ሀገር ቢልዲንግ፣ ለዚህ ሀገር ግንባታ ትልቅ የጀርባ አጥንት ይመስለኛል። ይሄ የሪፎርሙ አካል አድርገን ማሰብ የለብንም ወይ ልልህ? አዎ ለሚ በጣም ደስ የሚል ዜና ነው። እንግዲህ ሳምንት ውስጥ ከሰማነው ዜናዎች መካከል ትንሽ ልብን የሚሞላ ዜና ነው። በተለይ ደግሞ በሀገር ውስጥ ኢንቨስተሮች መሰራቱን ስትመለከት የማምረት አቅሙን ካፓሲቲውን ስትመለከት ኢትዮጵያ በማደግ ላይ ያለች ናት። በጣም ከፍተኛ የግንባታ ሂደት ውስጥ ያለች ሀገር ናት። በዚህ ጊዜ ውስጥ የሀገሪቱን የሲሚንቶ ፍጆታ ግማሽ ያክል አቅርቦት የሚሰጥ ነው ለሚ የናሽናል ሲሚንት። በሀገር ውስጥ አቅም ይሄ ነገር መፈጠሩ እውነትም ኩራት ነው። ነገራችን ላይ አንድ የሀገር ውስጥ ኢንቨስትመንት ይሄን ያክል ገንዘብ አውጥቶ ለዛውም ደግሞ እንግዲህ ከሌሎች ቢዝነሶች ያደገ ነው። አይ ቲንክ ኢስት አፍሪካ ተቋሙ ዳይቨርሲፋይድ የሆኑ ኢንቨስትመንት ፖርትፎሊዮዎች ያሉት ነው። ይሄ አንድ በሀገር ውስጥ ኢንቨስትመንት የተሰራው ስራ ትልቅ ነገር ነው። አንደኛ ደግሞ የኮንስትራክሽን ዘርፉን ትልቅ የሚያግዝ ይሄ ደግሞ ከዚህ ቀደም ከፍተኛ የሆነ የሲሚንቶ እጥረት ያለበት ሀገር ምናልባት ታስታውስ እንደሆነ ከፍተኛ የስራ እድል የሚፈጥር የነበረ ዘርፍ ነው። ይሄ የዚህ ግንባታ ዘርፍ ብዙ ሰዎች ከስራ እድላቸው የወረደበት ሁኔታ ነበር። አሁን ግን ይሄ አቅርቦት መጨመሩ ለብዙዎች እንግዲህ ካፓሲቲውን እያመረተ ሲሄድ መገምገም እንችላለን። በሙሉ አቅሙ ያመርታል ወይ በምን ያክል አቅሙ ይጀምራል የሚለው እናያለን። ግን የሚሰጠው ተስፋ ትልቅ ተስፋ ነው። በተለይ የግንባታ ዘርፉ ላይ ለሚፈጠረው የስራ እድል እንዲሁም የግንባታ ዘርፉን እድገት በጣም የሚያስቀጥል ሁኔታ ነው የሚታየውና ከዛም ውጪ የሀገር ውስጥ ኢንቨስተሮች በኮንፊደንስ የሚያካክሉ ፕሮጀክቶችን ፋይናንስ ያደርጉ የውጭ ኢንቨስተሮች ይሳባሉ ማለት ነው። ግልጽ ነው። መተማመኗቸው ይጨምራል። በጣም ትልቅ ነገር ነው አይደለምና አልፎ ተርፎ ለውጭ ሀገር ለጎረቤት ሀገራት ጭምር ኤክስፖርት ሊያደርግ የሚችል አቅም ያለው ፋብሪካ ነው የተሰራው። ስለዚህ የውጭ ምንዛሪያችንን የሚያሻሽል ይሄንን ነው ሁሌም የምንወተውተው። ኢትዮጵያ ብዙ አቅም ያላት ሀገር ናት። ብዙ የተፈጥሮ ሀብት ያላት ሀገር ናት። አይደለምና ለሀገር ቢያንስ ለምስራቅ አፍሪካ ብዙ ሰፕላይ ማቅረብ የምትችል ሀገር ናት እና ተርፎንም ለውጭ ማንልክበት ምንም ምክንያት የለም። በኃይል አቅርቦቱ ባለፈው ተመክተናል። የዳስ አሁን ደግሞ የዚሁ የማኑፋክቸሪንግ ዘርፉን አቅም እያየን ያለ ነው እና ይሄ ለውጭ ኢንቨስተሮችም ተምሳሌት የሚሆን ነገር ነው። ብዙ የውጭ ሀገር ዜና እነ ዢኗን የመሳሰሉ ዘግበውታል። ይሄ ትልቅ ዜና ነው፣ እንደ ሀገር የሚያኮራ ነገር ነው። ሌሎች ኢትዮጵያውያን ባለሀብቶችንም የሚያነሳሳ የሀገር ምርት የሚባለው ጉዳይ ግን ትንሽ ብናወራበት ደስ ይለኛል። በሀገር ማምረት ካልተቻለ እንደ ሀገር አምራች ካልሆነን ከዓለምም ከቀጠናውም ከአፍሪካም መወዳደር የሚባለውን ነገር ተረት ነው የሚሆነው። እውነት ነው። በጣም ብዙ የህዝብ ቁጥር አለን። በጣም ብዙ የተማረ ህዝብ አለን። ሀብቱ አለ። በሀገር ውስጥ ማምረት ካልተቻለ
የውጭ ሀገሮችን ወይ ደግሞ ኢምፖርት የምናረጋቸው ሀገሮችን ብቻ ተማምኖ መኖር የቆመበት ዘመን አይደለም ወይ ጥላው? እንደዛ ነው፣ ወደዛ ነው መሄድም ያለበት። አንድ ሀገር ሶቨሪን ነኝ ለማለት ደግሞ ልዑላዊ ሀገር ነኝ በራሱ የሚኮራ ሀገር በሌሎች ሀገራት ጫንቃ ላይ የተንጠለጠለ መሆን የለበትም። ኢኮኖሚ እድገታችን ጥሩ ነው። ጂዲፒያችን ከምስራቅ አፍሪካ የአምስት ሀገራት እንደምረ የሚበልጥ ጂዲፒ ነው። ትልቅ ነው። ኢትዮጵያ ህዝቧም ትልቅ ነው። ሶ ለዛውም እንግዲህ አስበው የባህር በር ከሌላቸው ሀገራት መካከል ከፍተኛ ኢኮኖሚ እድገት እያሳዩ ካሉ ሀገራት መካከል ሀገራችን አንዷ ነው። ትልቅ ተስፋ ያለው ነገር ነው ማለት ነው። ይሄ እንትን የሚታይ አይደለም እና ስቲል ትንሽ የሚያሳዝኑን ትንሽ ደግሞ የሚያሸማቅቁን ነገሮች አሉ። ምንድነው ለዘይት ግብአት የሚሆኑ ምርቶችን ወደ ውጭ የላክን ዘይትም ከውጭ ሀገር የምናስገባ ሀገር ነን። ተመልከት፣ ሌሎች ሀገሮች ከኛ ወስደው በገዙት ምርት አምርተው ወደኛ የሚልኩትን ገበያ እንደገና ከውጭ የምንጠብቅ ህዝብ ነን። አነስተኛ የሆኑ የዘይት ማምረቻ ፋብሪካዎችን በየሰፈሩ ማቋቋም ያስፈልጋል። የጎጆ ኢንዱስትሪ የሚባሉትን በየአካባቢው እንዲኖር ያስፈልጋል። ቢኮዝ አገርን ማፍረስ ባለፈው የምንለው አገርን ማፍረስ የምንፈልግ ከሆነ እቃ ከውጭ ግዛ ነው። አገርን ማሳደግ መገንባት የምንፈልግ ከሆነ ደግሞ አምርት ነው። ሶ የሚያመርትን ኃይል መፍጠር መቻል ነው ያለብን። ከእርሻ መር አገልግሎት መር ኢኮኖሚ ወደ ማኑፋክቸሪንግ መር ኢኮኖሚ፣ እርሻው ከማኑፋክቸሪንግ ዘርፉ ጋር እየተመጋገበ የሚሄድበትን ለዛ የሚመች ኮንዱሲቭ የሆነ ስትራቴጂ፣ ፕላን፣ እቅድ፣ ፖሊሲ አውጥተን መንቀሳቀስና መስራት ይኖርብናል። በአጭር ጊዜ በመካከለኛ ጊዜ ሊተኩ የሚችሉ ነገሮችን መተካት ነው። ምናልባት ከሌሎች መኪና ዛሬ ማምረት ላይ ይጠበቅብን ይችላል፣ ግልጽ ነው። ነገር ግን በእርሻ ምርት የእርሻ ግብዓት ተጠቅመው እንደ ዘይት አይነት ነገሮችን ከፍተኛ ጥጥ እየላክን ከፍተኛ ኳሊቲ ያለው ጥጥ እየላክን ልብስ ከውጭ መንገዛ ሀገር ነን። ሌላው ኔሽናል ፊሊንጉ ወይም ደግሞ ብሔራዊ ስሜቱ የለንም። አገራችንን እንወዳለን ብለን ሁላችንም እናወራለን። ነገር ግን ስንቶቻችንን በሀገር ውስጥ ጫማ አድርገን የሀገር ውስጥ ጫማ ነው ያደረኩት ብለን የምንኮራ? ህንዶችን ብትመለከት ኢትዮጵያ ውስጥ ለስራ ሲመጡ ከሚያደርጉት ሸበጥና ከሚያደርጉት ጫማ እንኳን ተነስተ ስትሄድ ሜድ ኢን ኢንዲያ ነው። ሶ አገርን መውደድ የሀገርን ምርት ከመግዛት ይጀምራል። የሀገርን ፋብሪካዎች ማበረታታት ያስፈልጋል። የሀገር ውስጥ ቲሸርትን የሀገር ውስጥ ሸሚዝን ምናምን መግዛት። ኢትዮጵያ ውስጥ የኳሊቲ ደረጃህን የምትለካው የውጭ ሀገር ልብስ በመልበስ ብራንድ ልብስ በመልበስ ነው። ያ በዛ አይደለም ሀገር ስሜት ስታተስ የሚለካው። ታንኪዩ። ስለዚህ ይሄን በብሔራዊ ስሜት መፍጠር መቻል አለብን። የትምህርት ስርዓታችንን ማካተት መቻል አለብን። ስለዚህ በሀገር ውስጥ ምርት የምንኮራበት ልክ እንደ ህንዶች ልክ ነው። ገብተዋል። በሀገራቸው ምርት እንደሚኮሩት ሁሉ ማለት ነው። ሌላው ምናልባት ባለፈው ሳምንት አንድ መረጃ ወጥቷል። በሬሚታንስ ብትመለከት ህንዶች በመላው ዓለም የሚሰሩ ህንዳውያን በእርግጥ መንግስትም ተመሳሳይ እንትን ይከፍላል ተመጣጣኝ ዋጋ። በሬሚታንስ ህንድ አንደኛ ናት በዓለም። ከዛ ቀጥሎ እነ ቻይና። ኢትዮጵያ አይ ቲንክ በአፍሪካ ላይ ሁለተኛው የሶስተኛ ላይ ነው ያለችው። ስለዚህ ሌሎችም ውጭ ሀገር ያሉ ዲያስፖራዎች ሀገራቸውን ለማሳደግ መስራት ያስፈልጋቸዋል። የኢኮኖሚ ልዩነት ሌላ ነው፣ የፖለቲካ ልዩነት ሌላ ነው። ይቅርታ፣ ኢኮኖሚው ላይ ደግሞ የራስን አሻራ ማሳረፍ ሌላ ነው። እኔ ሁሌም የምለው ነው ተቃዋሚ የፖለቲካ ፓርቲ አባል ብትሆን ያደገ ሀገርን መቀበል ነው እንጂ ቀውስ ያለበትን እንትን መቀበል ማንም ኢንጆይ የሚያደርገው ነገር አለ ብዬ አላስብም። ስለዚህ ኢኮኖሚ ላይ ሁሉም የጋራ ራዕይ ሊኖረው ይገባል። ሁሉም የጋራ እንትን ሊኖረው ይገባል። ስለዚህ ጂዲፒያችን እያደገ ነው። አዎ ከዚህ በላይ ማደግ ይችል ነበረ። በጣም ማደግ ይችላል። የ120 ሚሊዮን ህዝብ ሀገር ነው። ስለዚህ ሁሉም ተባብሮ ቢሰራ፣ በተለይ እንዳልኩ እንደዚህ ትልቅ ኢንቨስትመንት አድርገን እንደ ሲሚንቶ ፋብሪካው ሌሎችም የአጫጭር ጊዜ ህንፃ መገንባት ምናምን ላይ ብቻ ማተኮር አይደለም። ያ ሀገር አያሳድግም። ህንፃ ስለገነባ ታከራየው ይሆናል እንጂ ሀገር አያሳድግም። ፋብሪካ ላይ ለወጣቶች የስራ እድል የሚፈጥር ፋብሪካ ላይ ለዜጎች የስራ እድል የሚፈጥር ፋብሪካ ላይ ኢንቨስት ማድረግ ቢያንስ ለብቻ ማድረግ ባችል በአክሲዮን እየተደራጀ ኢንቨስት ማድረግ ላይ ማተኮር ይኖርባቸዋል። ያ ነው አገርን የሚቀይረውና ነው። የለሚ ብሔራዊ ሲሚንቶ ፋብሪካን ስታነሳልኝ በኢኮኖሚክስ ቋንቋና በግብይት ቋንቋ ሲታይ ይህ እንዲህ አይነት ትልቅና ግራንድ የሆኑ ፕሮጀክቶችና ፋብሪካዎች አይ ቲንክ ሶስት ነገር ያስገኛሉ ተብሎ ይታመናል። አንደኛው ጠቅላላ ሁልጊዜም እንዳልነው ከአይኤምኤፍ ጋር በዚህ ሳምንት የነበረው ድርድር ንግግርና ሪፖርት ካየን በኋላ ጠቅላላ የኢትዮጵያን ማክሮ ኢኮኖሚክ ጉዳይ ለማሻሻል ቀዳሚነት እንደዚህ አይነት ግራንድ ፕሮጀክቶችን መጨረስ ነው። ምክንያቱም የስራ አጥነት ቁጥር ለመቀነስ ትልቅ ቦታ አለው። የስራ አጥነት ወይ ደግሞ አንኤምፕሎይመንት የማክሮ ኢኮኖሚክ የኢትዮጵያ ትልቅ ስብራት ነው ይኖር። እሱን የምናክመው ግራንድ የሆነ ትልቅ ብዙ ሰው ማዋጥ የሚችል ብዙ ሰው ማቀፍ የሚችል ፕሮጀክቶች ስናጠናቀቅ። ሁለተኛው በቀጠናው በጣም ትልቅ ግራንድ የሆኑ ፕሮጀክቶች ሲመጡ ለኤክስፖርት ትልቅ ቦታ አለው። ኤክስፖርት የምናረጋቸው የሲሚንቶ ምርቶች ያስፈልጉናል።
የሀገር ውስጥ እጥረት ብቻ አይደለም፣ ኤክስፖርት ማድረግ ካልቻልን ቀጠናው ላይ ቀጠናዊ ኢኮኖሚክ ትስስር የሚባለውን ነገር ማምጣት አይቻልም። ሶስተኛውና በጣም መሰረታዊ ብዬ ማምነው የዚህ ሀገር ፕሮጀክቶች ተጀምረው መጠናቀቅ ግራንድና ሜጋ የሚባሉ ፕሮጀክቶችን መስራት የሚባለውን ካልቸር ያመጣል ብዬ አስባለሁ። እነዚህ ነገሮች የለሚ ብሔራዊ ሲሚንቶ ፋብሪካ ጥሩ ምሳሌ መስሉኛል። እንደው በዚህ እንደው አንድ ነገር ልጨምርልህና ትልልቅ ፋብሪካዎች ከዚህ ቀደም ኢትዮጵያ ውስጥ ለመግባት ሲፈልጉ ትልቁ ተግዳሮት የነበረው የኃይል ተግዳሮት ነው። ለሚን ከህዳሴው ጋር አገናኘው የኃይል አቅርቦት ችግር እንኳን እንዳይኖርበት የሚያደርግ ነው ማለት ነው፣ የሚመጋገብ ነው ማለት ነው። በኃይል አቅርቦት ችግር ምክንያት ለሚ ፕሮዳክሽኑን የሚያቋርጥበት ሁኔታ አይኖርም ማለት ነው። ይሄ ለውጭ ሀገር ኢንቨስተሮች የሚፈጥረው እንትን ኮንፊደንስም ትልቅ ነው። ህዳሴያችን የሚያመጣልን ነገር ትልቅ ነው ስንል ይሄንን ነው ማለት ነው። በኃይል አቅርቦት ማምረት ያቅቷቸው የሚቆሙ ፋብሪካዎች ቁጥር እየቀነሰ ይመጣል። የውጭ ሀገር ፋብሪካዎች ወደ ኢትዮጵያ ለመግባት ሪኳየርመንታቸው አንደኛው እንዳልኩ የኃይል አቅርቦት ነው። እሱን ችግር ይፈታል ማለት ነው። ስለዚህ እውነትም እንዳልከው ቀጠናዊ ተጽዕኖችን እየጨመረ ነው የሚመጣው። ፋብሪካዎቻችን 24 ሰዓት ማምረት የሚችሉበት አቅም ነው እየተፈጠረ የሚመጣው። ስለዚህ ያለው ነገር በጣም ተስፋን የሚሰጥና ትልቅ ነው። እንደ ትልቅ ሀገር፣ እንደ ትልቅ ህዝብና እንደ ትልቅ ታሪክ እንዳለው ሀገር ምንሰራቸው፣ ምንጀምራቸው፣ ምንጨርሳቸውን ፕሮጀክቶች ትልቅ ካልሆኑ አናሳ ነው የሚያደርገን። ስለዚህ እንደሱ የምንሆንበት ዘመን አይመስለኝም። እነዚህን ሁሉ ጠቅለ ነው ማክሮ ኢኮኖሚክ ማሻሻያ የሚባለው ጉዳይ ያለፉት 2 እና 3 ወራት እንዴት እንደተጓዘ የነበረውን ግምገማ በተወሰነ ለማየት ሞክረናል። በታሰበው ልክ የዋጋ ውድነት አልተናጋም። በታሰበው ልክ ህገወጥና ህጋዊ ገበያው አልተረበሸም። በታሰበው ልክ የኢትዮጵያ የውጭ ምንዛሪ ክምችት አልመነመነም። ይሄ በጣም ትልቅ በረከት አድርጌ ማየት ይችላሉ። ወደ ሌላኛው የሰማነው ብናወራው በጣም ደስ የሚለን በሳምንቱ ትልቅ ማክሮ ኢኮኖሚ ጉዳይ ብለን ያነሳ ነው የማህበራዊ ኃላፊነት የሚባለውን ጉዳይ ብናነሳ በጣም ደስ ይለኛል። የገንዘብ ሚኒስትር ዴታው ዶክተር ኢዮብ ተካልኝ ልክ ከአዲስ አበባ አዋሳ ያለው ፈጣን አይነት መንገድ በዝርዝር በደንብ እስኪወጣ እንጠብቃለን። ምን ውስጡ ይዘዋል፣ ምንድን ነው የሚጠበቀው፣ እነማን ምን ማድረግ አለባቸው የሚለውን በዝርዝር እስኪወጣ እንጠብቃለን። ነገር ግን ትልቅ እቅድ ይዘናል። የወለጋ መስመር በዛ ልክ በጣም ፈጣኑና በጣም ጥሩ መንገድ ለመስራት አቅደናል። ይህንን ደግሞ ለመስራት መንግስት ብቻውን ባለው ካፒታል መስራት አይችልም። ስለዚህ ማህበራዊ ኃላፊነት መወጣት የምትችሉ የፋይናንስ ተቋማት ተጠይቃችኋል። ዋናና ፍሬ ሀሳቡ ያለፈው ሳምንት የሰማ ነው ይሄ ጉዳይ ነው። ጠቅለል አድርገን ግን ብናነሳ ደስ የሚለኝ እዚህ ሀገር ላይ ማህበራዊ ኃላፊነት የሚባለው ጉዳይ እያንዳንዱ የቢዝነስ የኢኮኖሚና የፋይናንስ ተቋማት በህግ በስርዓትና በመመሪያ ይታሰራሉ ወይ? ለምን ችላ ተባሉ? በነገር ላይ ኮርፖሬት ሶሻል ሪስፖንሲቢሊቲ ወይም ሲኤስአር የሚባለው ነገር የማህበራዊ ኮርፖሬሽኖች ማህበራዊ ኃላፊነት ማለት ነው። ኮርፖሬት ሶሻል ሪስፖንሲቢሊቲ ወደ አማርኛው ስናመጣ ኮርፖሬሽኖች ማህበራዊ ኃላፊነት፣ ኮርፖሬሽኖች የሚሰሩት በማህበረሰቡ ኮስት ነው፣ አት ዘ ኮስት ኦፍ ዘ ሶሳይቲ። ወይም ደግሞ ለምሳሌ አንድ ፋብሪካ አንድ አካባቢ ላይ ምርት ሲያመርት ማህበረሰቡ ዋጋ ይከፍላል። አየር ፖሊሽን አለ፣ የዋጋ ብክለት የድምጽ ብክለት አለ፣ የአየር ብክለት አለ። ይሄን ሁሉ የሚሸከም ነው ማህበረሰቡ። ከትርፍ ላይ መልሰው የምትሰጠው ድርጅት እያተረፈ የሚመጣው በማህበረሰቡ የሚከፍለው ዋጋም ጭምር ስለሆነ ነው። አሁን በሌሎች ሀገሮች ላይ ዘመናዊ የሂሳብ አያያዝ ስርዓት ላይ የኮርፖሬት ሶሻል ሪስፖንሲቢሊቲ ተቋማት ከትርፍ ባሻገር የማህበረሰቡን ቀጣይነት የሚያረጋግጡበት ወይም ደግሞ የትርፋቸውን ቀጣይነት የሚያረጋግጡበት ወይም ደግሞ ይሄ ሰስቴኔቢሊቲ የሚባል ነገር በዘላቂነት ለመቀጠል ማህበረሰቡን በዘላቂነት መቀጠል መቻል አለበት። ወለጋ በጣም ከፍተኛ የሆነ ለም ኢትዮጵያ ወርቅ የምትዝቅበት አካባቢ ነው። የወለጋ መለወጥ ሰላሙን ሰጥቶት ወለጋ ቢቀየር ለኢትዮጵያ ለምርቷ ላይ ከፍተኛ ብታገኝበት ኤክስፖርቱ እንትን የሚልበት ነው። ኮርፖሬሽኖች እኚህን አካባቢዎች ያላደጉ አካባቢዎች ላይ ኢንቨስት አድርጎ እነዚህ ማሳደግ መንግስት እስኪያዛቸው መጠበቅም አልነበረባቸው። እውነታውን ለማወቅ ማንም ሰው ማንበብ ይችላል። ዲስ ዴይስ ኮርፖሬት ሶሻል ሪስፖንሲቢሊቲ አሁን ላይ ሌሎች ሀገራት ላይ ኮርፖሬሽኖች ቮለንተሪ ሪፖርት ያደርጋሉ። ለምሳሌ በቅርብ ጊዜ ምሳሌ ልንገር። የኢትዮጵያ ንግድ ባንክ ማንም ሳይጠይቀው ከትርፉ ላይ 100 ሚሊዮን ብር አንስቶ ለአዛውንቶችን ለመቄዶኒያ ሰጥቷል። 100 ሚሊዮን ብር። እኚህ ባንኮችና ኢንሹራንሶች አሁን ሰሞኑን ሰጠ ተብሎ አንዳንድ ሚዲያ ላይ ጫቃታ የሰማሁት የሚያስቅና የሚያስነውር ነገር ነው። ኢንሹራንስና ባንኮቹ የሰጡት እኮ ከትርፋቸው ከ1 እስከ 1.3% ነው። ኢምንት ነው።
መንግስት እስኪጠይቃቸው መጠበቅም አልነበረባቸውም። ልክ እንደ ንግድ ባንክ ኃላፊነት ወስደው በየጊዜው ምን እናልማ ብሎ ተነጋግሮ ማልማት አለባቸው። ቢኮዝ ልማቱ የአካባቢ ሲቀየር መልሶ ገንዘቡ ባንኮችና ኢንሹራንሶችን ጋር የሚመጣ ነገር ነው። በፖሊሲ ደረጃ ቮለንተሪ ሪፖርት ያደርጋሉ። ሌሎች ሀገሮች ላይ ኢቭን አስገዳጅ ሪፖርት ባይደረግ በአስገዳጅ ዋጋ ያዙ ባይባሉም ኮርፖሬሽኖች ራሳቸውን ከሌላው ለመለየት እኔ በየአመቱ ይሄን ያክል መልሼ ጊቭ ባክ አደርጋለሁ ለሶሳይቲ ለማህበረሰቤ። በዚህ ንግድ ባንክም ማመስገን ፈልጋለሁ። ከዚህ ቀደም ትምህርት ቤት ህፃናትን የሚያስተምር ዩኒፎርም ያደርግ ራሱን የቻለ ትምህርት ቤት አቋቁሞ የሚያስተምር ነው። የኢትዮጵያ አየር መንገድም በዚሁ አጋጣሚ ሊመሰገን ይገባል። ሌሎቹ ይህን መከተል መቻል አለባቸው። ትርፍ የምታተርፈው ማህበረሰባዊ ቀጣይነት እስካለ ድረስ ነው። ማህበረሰቡ በቀጠለ መጠን ነው። ማህበረሰቡን ቀጣይነት የሚያረጋግጡ ኢንቨስትመንቶች ላይ ፕሮጀክት ለማውጣት መንግስትም እስኪጠይቅ መጠበቅ የለብህም ነው ጥያቄው። ቢኮዝ የማህበረሰቡ ቀጣይነት የኮርፖሬሽኖችን ቀጣይነት የሚያረጋግጥ ነውና ነው አገኘኝ። ስለዚህ ወለጋ ላይ በለው ትግራይ ላይ በለው እንዲህ አይነት ነገር ሲመጣ እስኪጠየቁ መጠበቅ የለባቸው። ማህበረሰቡን መልሶ ማቋቋም፣ ማህበረሰቡ ኢኮኖሚው እንዲሻሻል ማድረግ፣ ማህበረሰቡን በሁለት እግሩ ማቆም የኮርፖሬሽኖች ኃላፊነት ነው። ተጠያቂነታቸው ለአክሲዮን ባለድርሻ አካላት ወይም ለሼር ሆልደሮች ብቻ ሳይሆን ለማህበረሰቡም ጭምር። አሁን ይሄ ተጋነነ አይ ቲንክ ወደ 700 ሚሊዮን የተሰበሰበው ትንሽ ገንዘብ ነው። ሌሎችም ኮርፖሬሽኖች ከባንኪንግ ስርዓቱ ውጭ ያሉ ኮርፖሬሽኖች ማንም ሳይጠይቃቸው ይሄን ቢያደርጉ መልሰው ገንዘብ የሚያገኙበት ነገር ነው እንጂ የሚጎዱበት ነገር አይደለም። ማህበረሰብህ ኢንቨስት ያረካው ያገኘውን ሀብት የተገኘው ከማህበረሰብህ ስለሆነ ማህበረሰብህ በኢኮኖሚና በአኗኗር ስታይሉ በኢኮኖሚውና በገቢው ካላደገ በስተቀር መልሶ ያንተ ሸማች ሊሆን አይችልም። አመሰግናለሁ። በደንብ ገልጸው። ቀላል ነገር አይደለም። ይሄው ነው ጽንሰ ሐሳቡም ይሄ ነው። ሌላ ነገር እኮ የለውም። ምንም ጽንሰ ሐሳቡ በቀላሉ አንተ የገለጽከው ነው። ማህበረሰቡ ባደገ ቁጥር ማህበረሰቡ ቀጣይነቱን ባረጋገጠ ቁጥር ተቋማት ኮርፖሬሽኖች ቀጣይ ይሆናሉ እንጂ ወለጋ ላይ ያለው ወርቅ ሳይመጣ እኮ የኢትዮጵያ ንግድ ባንክ ወይም ሌሎች ንግድ ባንኮች አላደጉም እኮ። መልሰ ጊቭ ባክ ለሶሳይቲ መስጠት ነገ ሪዋርድ የሚያደርግህ ነው፣ ነገ የሚሸልምህ ነው፣ ነገ ተቋምህ የሚያሳድግህ ነው፣ ነገ ትርፍን የሚያጎመራ ነው እንጂ እንደ ጫና እንደ በርደን የሚታይ የለበትም ብዬ ነው የማስበው። ጥላውን እንደ አሜሪካን የመሰሉ አውሮፓ እንኳን ሌላ ሌቭል ላይ ደርሰዋል ብዬ አስባለሁ። በጣም በብዙ ነገር ሊበራል ናቸው ይባላል። በተለይ ደግሞ በኢኮኖሚ በጣም ሊበራል ናቸው። እነዚህ ሊበራል የሆኑ ሀገሮች፣ እነዚህ ሁሉ ነገር ለገበያ ያወጣሉ የሚባሉ ሀገሮች ማህበራዊ ኃላፊነት ጉዳይ ላይ ግን ኮስተር ያለ አቋም ነው ያላቸው። በነገር ላይ ላቋርጥና ማንም አዟቸው አይደለም። አንዳንዶቹ ሲኤስአር ፖሊሲ ያላቸው ኮርፖሬት አሁን እንደ ንግድ ባንክ ማለት መቄዶኒያ እንግዲህ የግል ነው የመንግስት አይደለም። ልክ ነው። ነገር ግን መቄዶኒያ ማህበረሰቡ ላይ የሚያመጣውን ለውጥ የማህበረሰቡን ሸክም የተሸከመ ተቋም ነው። አዛውንቶቻችንን ከመንገድ እያነሳ የቸገራቸውን አቅመ ደካሞችን እያነሳ የሚረዳ ተቋም ነው። ይህንን ገመገመ ልስጦ 100 ሚሊዮን ብር ብሎ ሰጠው። ሌሎች አዛውንቶችንም ከመንገድ እንዲያነሳ ይሄ መቄዶኒያ የማህበረሰብ አገልግሎትን እየተወጣ ነው። ንግድ ባንክም ያንን በኤፊሽንትሊ ለሚሰራ ተቋም ገንዘቡን ሰጠ ነው። መንግስት አዞት አይደለም። ይኸውልህ ይሄን ነው ዲፋይንድ የሆነ ተቋማት ብልጥ የሆኑ ተቋማት መንግስት አስገድዷቸው ሳይሆን የተቀመጠ በእንደ ፖሊሲ ያስቀመጡት የማህበረሰባዊ ኃላፊነት ወይም ደግሞ የዚህ ኮርፖሬት ሶሻል ሪስፖንሲቢሊቲ ፖሊሲ ሊኖራቸው ይገባል። ዲፓርትመንትም ያስፈልጋቸዋል። በትክክል ሌሎች ሀገሮች አላቸው። ኤቭሪ ይር የሚወጣ የፋይናንስ ሪፖርቶችን ብትመለከት ኮርፖሬት ሶሻል ሪስፖንሲቢሊቲያቸው ላይ ሰስቴኔቢሊቲ ላይ ምን እየሰሩ እንደሆነ ይሄ አሁን አዲስ የመጣው ኮንሰፕት የዚህ የኢንቫይሮንመንት ግሪን ኢንቫይሮንመንት ላይ ምን እየሰጡን ምን እያደረጉ እንደሆነ እንዴት ሪስፖንሲብል እየሆኑ ለአካባቢ ጥበቃ ምን አስተዋጽኦ እያደረጉ እንደሆነ ሪፖርት ያደርጋሉ። ቢኮዝ አካባቢው ከሌለ አካባቢው ካለማ ተቋማት አይቀጥሉም። በረሃማነት የሚስፋፋ ከሆነ ተቋማት አይቀጥሉም። አሁን ይሄንን ማንም አዟቸው አይደለም። አንዳንድ ሀገሮች ላይ ቮለንተሪ ሪፖርቲንግ ወይም በፈቃደኝነት ፖሊሲ አዘጋጅተው ይሄዳሉ። ለማህበረሰባችን ይገደናል፣ ለአካባቢያችን ይገደናል እያሉ ማለት ነው። አገኘኝ የሰለጠኑት ሀገሮችም ላይ ይሄ ነገር ህግ ወጥቶባቸው ሳይሆን ይገደናል ብለው ቀድሞም የጀመሩ ተቋማት አሉ። ቀድሞ ስለሚያስቡ ነው። ታንክ ዩ። የማህበራዊ ኃላፊነት ለመወጣት አይ ቲንክ ዓለም አቀፍ ጥናቶችና ዓለም አቀፍ የተወሰኑ ጉዳዮችን ለማየት ስሞክር 4 መለኪያዎች አሏቸው ይሏቸዋል። አንደኛው አካባቢህን፣ አየርህን፣ ኢኮኖሚህን ግሪን አድርገው አረንጓዴ ማድረግ ግዴታ ውስጥ እየገባን ነው። እንደውም ወደኋላ እግረ መንገዳችን እናነሳዋለን ስንል ነበረ። የአውሮፓ ፓርላማ ኢትዮጵያ ውስጥ ያሉ ቡና ላኪዎች ዛፍ እየጨፈጨፋችሁ ግሪን ሳትሆኑ የምትልኩትን ቡና አልፈልግም ወደ ማለት እየደረሰ ነው። እኛ ደግሞ ግሪን ኢኒሺዬቲቭ ግሪን ኢኮኖሚ ተብሎ በፖሊሲ ደረጃ እየተሰራ ነው። ቡና ኤክስፖርት የሚያደርግ ማንም ሰው ግሪን ላይ ስራ ካልሰራ የሚልኩላቸው ሀገሮች ራሱ አንፈልግም እያሉ ነው። ሁለተኛው የቢዝነስ ኢቲክስ የቢዝነስ ደግሞ ስነ ምግባር አንደኛው ኃላፊነት ነው ተብሎ ይታሰባል። መለኪያ እንደሆነ ስለሚጠቀስለት ነው። ሶስተኛው
ፊላንትሮፊ ይሉታል። ይሄ የውሃ ጉድጓድ መቆፈር፣ ትምህርት ቤት ማስገንባት፣ መንገድ መስራት፣ እነዚህ ሁሉ አንደኛው መለኪያ ተደርገው ይታወሰባሉ። አራተኛው ማህበረሰብህን፣ አካባቢህን፣ ነዋሪህን የኑሮ ሁኔታውን የኢኮኖሚ ነገሩን አሻሽለው ያኔ ማህበራዊ ኃላፊነት ተወጥተሃል ተብሎ ይታሰባል። አውሮፓ ላይ እዚህ ሀገር ላይ የተተገበረ አንድ ምሳሌ ባነሳልህና ትንሽ ብትጨምርበት ደስ ይለኛል። ይኸውልህ ኔስል የሚባል ካምፓኒ ነበረ። ኔስል ሁላችንም እናውቀዋለን። በየሱፐር ማርኬቱ የሚሸጥ ኒስ ኮፊ የሚባለው አለ። የእሱ አምራች ካምፓኒ ነው። እዚህ ሀገር መጣና የኢትዮጵያ ገበሬዎችን ማህበራዊ ኃላፊነቱን ተወጥቶ ቢዝነስን መስራት ፈለገ። በቀዳሚነት ያደረገው ገበሬውን ሰበሰበና አሰለጠነ። ቀጠለና ምርጥ ዘር የሚባለውን ጉዳይ አቀረበ። ቀጠለና ግብርናው እንዲሳለጥ በስርዓቱ እንዲሄድ ለግብርና የሚመች ማሽነሪዎች አቀረበ። መጨረሻ ላይ ምርታቸው ከ2 እና 3 እጥፍ አደገ። ፋይናሊ ያመረቱትን ምርት በሚገባው ዋጋ ገዛቸው። ይሄ ማህበረሰብ ካሁን በኋላ ከኔስል ጋር ያለው ግንኙነት እንዴት ጠንካራ ሊሆን እንደሚችል መገመት ቀላል አይደል? የኢትዮጵያ ካምፓኒዎች በዚህ ሌቭል በዚህ መጠን ረቀቅ ካላሉ እነ ኔስል ይመጣሉ። በር እየተከፈተ ነው። ችላ መባል የለበትም። እዛው ላይ በታነሳው ጥሩ ነው ብዬ የማስበው የፋይናንስ ተቋሞቻችን ትንሽ ብንዳስሳቸው ደስ ይለኛል። ቀደም ብለህ የንግድ ባንክ ስታነሳልኝ ነበር። የኢትዮጵያ አየር መንገድም ትልቅ ኃላፊነት እየተወጣ እንደሆነ እናያለን። ሚድሮክ ትልቅ ኃላፊነት እየተወጣ እንደሆነ እናያለን። እነዚህ ሁሉ ጠቅለን ግን ስፔሲፊካሊ የፋይናንስ ተቋማትን እናንሳ። አይ ቲንክ እስከማውቀው እርግጠኛ አይደለሁም ብሔራዊ ባንክ ለባንኮች የሚያስገድደው የገቢያቸውን ይሁን የትርፋቸው እርግጠኛ አይደለሁም 3% ትሬኒንግ ላይ እንዲያውሉ ያስገድዳቸዋል። ይህንን ገንዘብ ትሬኒንግ ላይ ሳይሆን ውጭ ሀገር ሄደው ሲዝናኑበት ይውላሉ የሚል ተደጋጋሚ ትችት ይነሳል። ቀየር አድርገ ነው ከገቢያቸው 5% ለምንድን ነው ሶሻል ሪስፖንሲቢሊቲ ላይ ግዴታ እንዲወጣ የማይደረገው ልልህ ነው። አሁን ላይ ግዴታ ላይሆን ይችላል። አላደረገም፣ ህግ አልወጣም። እንዳልከው ነው። አሁን ቀደም ሲል ለምሳሌ ያነሳው የስልጠና ጉዳይ ላይ በተለይ አስታውሳለሁ GTP2 ቀደም ሲል የእድገትና ትራንስፎርሜሽን እቅድ ሁለተኛው ኢህአዴግ ያስተዋወቀው እሱ ላይ ወጣ እቅድ ነበረ። ለምንድነው ኢትዮጵያ ሂውማን ካፒታል ላይ ኢንቨስት ማድረግ አለባት። በትምህርት በጣም ወደ ኋላ እጅግ የቀረን ልክ ነው ሲባል በተለይ የውጭ ሀገር ባንኮችን ገበያውን ለውጭ ሀገር ባንኮች ስትለቅ ተወዳዳሪ ሆኖ ለመቅረብ ሂውማን ካፒታል ላይ ኢንቨስት ይደረግ ተባለ። ሂውማን ካፒታል ላይ ኢንቨስት አድርጉ ሲባሉ ባንኮቹ ቀደም ሲል የሚገኘውን ትርፍ መቆርጠም ብቻ ሆነ። አያሰለጥኑም ሰራተኛ ይዘው ገንዘቡን በቃ ለሼር ወለድ ዲቪደንድ ከመስጠት ውጪ ትሬኒንግ እቅድ አቅደው በሀገር ውስጥ ስልጠና የውጭ ሀገር ስልጠና ሰራተኞቻቸው እንዲሄዱ አያደርጉ። ስለዚህ ብሔራዊ ባንክ ምን አደረገ? አይ ማስገደድ የምችለው በህግ ነው አለና ካሁን በኋላ ከትርፋቸው ማለት ነው ከሽያጫቸው 2% ለምን ሂውማን ካፒታል ዴቨሎፕመንት ላይ ኢንቨስት ካላረግ ቀጣይነት አይረጋገጥም አድርጉ ተባለ። እስኪ ታዘዙ መጠበቅም አልነበረባቸው። በነገር ላይ ህጉ እንደወጣ በአመቱ ወደ 10 የሚጠጉ ባንኮች ከትርፋቸው 2% ስልጠና ላይ ስላላዋሉ ለቅጣት ተዳርገው እንደነበረ ጋዜጣ ላይ አንብበናል። ይሄ ሲጀመር ብሔራዊ ባንክ እስኪያዝ መጠበቅ የለብም። የድርጅትን ቀጣይነት የሚያሳስብ ከሆነ ሂውማን ካፒታል ዴቨሎፕመንት ላይ ኢንቨስት ማድረግ ወይም ደግሞ የሰው ኃይል እድገት ላይ ኢንቨስት ማድረግ አማራጭም አይደለም። በቀጣይነት ኖራለሁ ብለህ የምታስብ ከሆነ አሁን ግን ቢያንስ ቅድም ያልካቸው ችግሮች ተግዳሮቶች ቢኖሩም አሁንም ብሔራዊ ባንክ ይሄ ነገር መተግበሩን መቆጣጠር መቻል አለበት። ነገር ግን አሁንም ቢያንስ አሁን ተለውጠው ሰራተኞች በቂ ስልጠና ማግኘት የሚችሉበት ድባብ ተፈጥሯል። ሙሉ ለሙሉ ኢፌክቲቭ ነው ወይ ካልከኝ አይደለም። ቅድም ያነሳቸው ምናልባት የሆነ ቀን ፕሮግራም እንሰራበታለን። በጣም ደስ ይላል። አዎ እንደዛ አይነት እንትኖች ነገር እንዳልከው አሁን መንግስት መጀመሪያ የሚያየው ኮርፖሬት ሶሻል ሪስፖንሲቢሊቲ አሁን የዓለም ወግ ሆኗል ነው። አንዳንድ ነገራት ልክ እንዳልከው በህግ አወጥተውለታል። ኢትዮጵያም ትቀጥላለች። ምንድነው በህግ ነው የምታበጀው። ህግ ከወጣ ኮርፖሬት ሶሻል ሪስፖንሲቢሊቲ ላይ ኢንቨስት የማያደርጉበት ምንም ሪዝን የለውም ማለት ነው። መጀመሪያ ግን ቮለንተርሊ ወይም በፈቃደኝነት ያንን መተግበሩ መጥፎ አይደለም። እንዳልከው መልሶ ይሰጣቸዋል። ኮርፖሬሽኖቹን መልሶ የሚያሳድግ ነው። ማህበረሰባዊ ለውጥ ሲመጣ የሚቆጥብ ማህበረሰብ ሲመጣ ኢኮኖሚ ሁኔታው የተቀየረ ማህበረሰብ ሲመጣ መልሶ ባንኮቹ ናቸው የሚጠቀሙት። ሳይክል ነው፣ የተያያዘ ነው ሂደቱ ነው። ስለዚህ ብሔራዊ ባንክ ለወደፊቱ ሊያደርግ ይችላል። አዎ ሊያደርግ ይችላል። ማንዳቶሪ ህግ ያላቸው ሀገራት አሉ። ግን በፈቃደኝነት ግን ማድረጉ የመጀመሪያው ስቴፕ ነው ማለት ነው። ቀላል ነገር አይመስለኝም። ለመሰለ ቢዝነስ ተቋማት ትልልቅ የፋይናንስ ተቋማትን ጨምሮ እዚህ ሀገር ላይ ያሉ ከማህበረሰብ ጋር ያላቸው ግንኙነት ጠንካራ ስለሆነ ለመርዳት የሚሞክሩት እየረዱ ያሉት አንዳንዶቹ ሊትራሊ የፒአር ስራ እንዳይሆን ያሳስበኛል። የፓብሊክ ሪሌሽን ስራ እሱ አይደለም ዋና ግቡ። ዋና ግቡ ዝቅተኛ ገቢ ያላቸው ህብረተሰቦች
ያላችሁበት አካባቢ መንገዶች፣ ሁሉ ነገሮች ላይ ያለ ነዋሪ የኢኮኖሚና የአኗኗር ስታይሉ ይቀር ኮሌክቲቭሊ መልሶ የሚያገለግሉት የሚጠቀሙት ያንኑ ማህበረሰብ እዚህ ጋር ልጨምርልህና በዚህ በኮርፖሬት ሶሻል ሪስፖንሲቢሊቲ ላይ ማህበረሰባዊ ኃላፊነት ወይም ማህበረሰባዊ ግዴታ ላይ የኮርፖሬሽኖች ማህበረሰባዊ ግዴታ ላይ ብዙዎቹ ነገሮች ከሆኑ በኋላ ነው አክት ሲያደርጉ የምታየው። እንዳልከው የፒአር ስራ ለምሳሌ ጣና ላይ እምቦጭ ተንተሳለ ሲባል ሁሉም ገንዘብ ሲረባረብ ታያለ። መጀመሪያ አቅደ ህብረተሰቡ ምን ተቸግሯል ብለ አቅደ እቅዱ ውስጥ ከተ በአመቱ ሲሆነ ነገር ብትሰራ ነው የሚሻለው ከሆነ በኋላ ሳይሆን በፊት የምትሰራቸው የማህበረሰቡን ችግሮች የምታወጣቸው ያ ነው ፎርዋርድ ሉኪንግ የሆነ ወይም ደግሞ ወደፊት የሚመለከት ነገር ነው እንጂ የሆነ ችግር ሲመጣ ብትረባረብ አይደለም መሆን የሚገባው። መጀመሪያም የማህበረሰቡን ችግር ነቅሰ እንዴት ችግሩ ልፍታለት ነው። ግልጽ ነው። እንዴት እያንዳንዱን ችግር በየአመቱ እቅድ ውስጥ አስገብተ ቢያንስ አንድ አመት የሆነ ቦታ ቢቀጥሉ አመት የሆነ ቦታ እያደረግ አክቲቭ የሆነ ዲፓርትመንት ኖሮት እንደማንኛውም ልክ እንደ ኦፕሬሽን ወይም ደግሞ እንደ አገልግሎት በሚሰጧቸው አገልግሎቶች ላይ ኃላፊዎች እንደሚመድቡት ሁሉ ለዚህም ኃላፊነት ተመድበው ፖሊሲ ወጥቶለት ነው መስራት ቢጠበቅባቸው ቢኮዝ ተመጋጋቢ ከመሆኑ አንፃር ማለት ነው። ስለዚህ ከዚህ ቀደም የምናያቸው ኮርፖሬሽኖቹ አደጋ ሲከሰት የፒአር ስራ የመስራት ኢሹ ላይ ምናምን ኖ ማህበረሰቡ ህይወቱ ሳይናጋ በፊት ለማህበረሰቡ ለየትኛው የጤና ኬላ ላሰራለት ችግራቸው ምንድነው፣ ለየትኛው ትምህርት ቤት ላሰራለት፣ የትኛው ክልል ላይ ትምህርት ቤቶች ፈርሰዋል፣ ምን ችግሮች አሉ ብለህ ነቅሳ ወጥተህ ገንዘብን ሪዲስትሪቢዩት ማድረግ ነው ትርፉ። ሌላው ነገር ማህበረሰቡ እያደገ ሲመጣ ትርፉ የሚመጣ ነገር ነው የሚሆነው ማለት ነው። ቀላል ነገር አይደለም። ቀደም ብለህ ያነሳቸው ነገሮችን በደንብ ያስቡበት ጥሩ ነው። የተጀመረው አዲስ ኢኒሼቲቭ ነው። ማህበራዊ አገልግሎት የሚባለውን ጉዳይ የወለጋንም የባህር ዳርንም የመቀሌንም መንገድ ሁሉም ነገር ባንኮች አመታዊ ከሚያተርፉት 100 ቢሊዮን ብር ወይ ደግሞ 90 ቢሊዮን ብር 3% ብቻ ቢያውሉ በምን መጠን ማህበረሰቡ ሊቀየር እንደሚችል መገመት ቀላል ነው ያስባል። በነገራችን ላይ ባንኮች ብቻ ሳይሆኑ ኤቭሪ ኮርፖሬት ኢትዮጵያ ውስጥ በማህበረሰቡ ትልልቅ ኮርፖሬቶች በሙሉ በዚህ ጉዳይ መሳተፍ መቻል አለባቸው። እቅዳቸው ውስጥ የፋይናንስ እቅዳቸው ውስጥ ማስገባት አለባቸው። ዓለም ወዴት እየሄደ ነው ቢለው መገምገም መቻል አለባቸው። ግልጽ ነው። በርደኑ ለባንኮችና ለኢንሹራንስ ካምፓኒዎች ብቻ የሚተው መሆን ያለበት ብዬ ስለማላስብ በትክክል ጥሩ ነጥብ ነው ያነሳው። ዓለም አቀፍ ትልልቅ ካምፓኒዎች ለምሳሌ አሜሪካ ላይ ያሉ ስቶክ ንግድ ላይ በደንብ ሲታወስ አንድ ሀገር ላይ አንድ ሰው ስቶክ ወይ ደግሞ ስቶክ ማርኬቱን ለመግዛትም ለመሸጥም ሲገባ ይሄ ካምፓኒ የምገዛው ካምፓኒ ማህበራዊ አገልግሎት ተወጥቷል አልተወጣም፣ ከተወጣ ዋጋው ከፍ ይልለት። አመሰግናለሁ አይደል? በደንብ ገልጸው። አሁን ላይ ሰስቴኔቢሊቲ የሚባለው ነገር ጽንሰ ሀሳቡ ባለ አክሲዮኖች ለአካባቢ ደንታ ያላቸው ተቋማትን አክሲዮን የመግዛት ፈቃደኝነት በጣም በከፍተኛ ሁኔታ እያሳዩ አካባቢ የሚበክል ፕሮጀክት ላይ ኢንቨስት አያደርጉ። ስለዚህ ምን እያደረጉ ነው ካምፓኒዎች? ሰስቴኔቢሊቲ ለአረንጓዴ አካባቢ ይገደኛል የሚል ነገር የመንግስት ፖሊሲ አይሆንም። ለወደፊቱ የኮርፖሬሽኖችን ፖሊሲ ነው የሚሆነው። ማበድረው ብድር የት ነው የሚሄደው? አካባቢን የሚበክል ምርት ላይ ይሄዳሉ፣ የአካባቢን የሚበክል ኢንዱስትሪ ላይ ይሄዳሉ እያሉ ለአካባቢ ጥበቃ ቅድሚያ መስጠት ላይ የሚያተኩሩ ተቋማት ላይ ባለ አክሲዮኖች ኢንቨስት እንደሚያደርጉ የዓለም አቅጣጫ እያሳየን ነው። እኛም ነገ ከነገ ወዲያ ወደዛ ነው የምንሄደው። በነገራችን ላይ ይህንን ስልጠና የኢትዮጵያ ካፒታል ማርኬት ኦቶሪቲም ጀምሮታል። ሰስቴኔቢሊቲ በጣም አሪፍ ቢኮዝ አሁን ቅድም እንዳልከው ነው አውሮፓዎች ምን አገባቸው የኢትዮጵያ ቡና አምራቾች ደን ቢጨፈጭፉ ነው። ዓለም አሁን አንድ ነው። ዓለምን ስትመለከት ፕላን ቢ የሚባል ነገር የለንም። ሁለተኛ እቅድ የለን። አንድ ዓለም ነው ያለን። ዋን ፕላኔት እርዝ ነው ያለን። ሶ ኢትዮጵያ ውስጥ ያለው የእንትን ጭፍጨፋ የደን ጭፍጨፋ የአውሮፓን የአየር ንብረት እንደሚጎዳ አውሮፓዎች ሌሎች ሀገራት የሚያመጡት የአካባቢ ብክለት ኢትዮጵያ ውስጥ ልክ አሁን የአየር ንብረትን በመቀየር አንጻር ከፍተኛ አስተዋጽኦ እያደረገ እንደሆነው ሁሉ ማለት ነው። ስለዚህ በነገር ላይ በእንትን ብቻም አይደለም፣ በዚህ በደን ጭፍጨፋ ብቻም አይደለም። አሁን የጎማ የሚያመርቱ ካምፓኒዎች ጎማ ምርቱ ሂደት ውስጥ የህፃናት ጉልበት ብዝበዛ እንደሌለ ሰርቲፊኬት አቅርቡ ይሏቸዋል። አዲስ የተጀመረ ነገር ሲሆን ቀደም ሲልም ነበር። አዎ ለምንድን ነው ህፃናት ጉልበትም የሰብአዊ መብትን ጥሰት እንዳይኖር ለመቆጣጠር የጎማ አምራቾች የጎማ ዛፍን ሲገዙ የጎማ ዛፍ የማምረት ሂደት ውስጥ የህፃናት ጉልበት እንደሌለ ሰርቲፊኬት አቅርቡ ትባላል። እነዚህ አሁን አውሮፓዎችም እየጠየቁ ያሉት ነገር ቀላል መለኪያ አይደለም። እነዚህ ነገሮች እንደውም አንድ ነገር ብጨምርልህ ቀስ እያለ ነገሩ እያደገ ማርኬቱ ገበያው ሲከፈት ዓለም አቀፍ ትልልቅ ተቋማት ሲመጡ እዚህ ሀገር ላይ ያለው የቢዝነስና የኢኮኖሚ ጉዳይ በደንብ ሲሄድ ዝቅተኛ የክፍያ መጠንም መወሰን ሊጀምር ይችላል። ስለዚህ ራሳችሁን ማዘጋጀት ጥሩ ነው። ኮሌክቲቭሊ በጥቅሉ ማክሮ ኢኮኖሚክ ማሻሻያ ሁሉንም ነገር ሊነካ ይችላል። ስለዚህ ራሳችሁን በዛ ልክ ማዘጋጀት በጣም ይጠቅማል ለማለት ያለው። የመጨረሻ ላይ በጣም ባጭሩ በጥቂቱ ለማንሳት ያልነው የምናነሳው ዲጂታል ኢኮኖሚ 6 ባንኮች የኤቲኤም ግብይት ላይ አንድ ላይ የሚያስተዳድሩ ሲስተም ነበረ።
አሁን ተጨማሪ QR ኮድ ተጠቅመን ኤክስትራ ስራ ዲጂታል ነገሩን መሄድ እንችላለን እያሉ ነው። እስከሚገባኝና እስከማቀው QR ኮድ የሚባለው ጉዳይ ከባንኮች ካሰራራቸው ከባንኮች ካፈጣጠራቸው ዘግይቶ የመጣው ቴሌብር የሚባለው የተሻለ አክቲቭ እየሆነ ነው። የተሻለ ዲጂታል ኢኮኖሚ እያፈጠነው ነው። ለምድሮ ባንኮች እድሜ ልካቸውን ተከታይ የሚሆኑት መቼ ነው የሚፈጥኑት ለማለት ነው። ልክ ነው። አሁን ፕሪሚየም ስዊስ ሶሉሽን PSS የሚባለው ሰሞኑን የተፈራረመውን ፊርማ ስትመለከት ይሄ ተቋም መጀመሪያ አይ ቲንክ 15 ዓመት አካባቢ ሆኖታል። በሶስት ተቋማት አይ ቲንክ አዋሽ ባንክ፣ ንብ ባንክና ህብረት ነው ያቋቋሙት። በኋላ ላይ ምንድነው እንግዲህ ኢንቨስትመንትን ሴቭ ከማድረግ አንጻር እንግዲህ ተቋማት በእነዚህ ተቋማት መካከል የሚደረግ የኤቲኤም ግብይትን ከማሳለጥ አንጻር ተቋማቱ የሚያደርጓቸውን የዚህ ፖስ ግብይቶችን ከማሳለጥ አንጻር አንዱን ከአንዱ ጋር ማቀባበል ሰርድ ፓርቲ ፔመንት ሰርቪስ ፕሮቫይደር ነው የሚባሉት ወይም ደግሞ ሶስተኛ አካል የክፍያ ማሳለጫ እንትን ናቸው እነሱና የክፍያ አገልግሎት ነው የሚሰጡት፣ ባንክ አይደሉም። ይሄ የዚህ የዲጂታል ኢኮኖሚውን ከማሳለጥ አንጻር አሁን ደግሞ የኢትዮጵያ መርቻንቶች ወይም ነጋዴዎች የውጭ ሀገር ካርዶችን ማስተር ካርድ ምናምን እንዲቀበሉ የሚያስችል ቴክኖሎጂ እየፈጠሩ ነው ማለት ነው። ስለዚህ ባንኮቹ ስራቸው ላይ ብቻ እንዲያተኩሩ፣ እነዚህ ደግሞ ቴክኖሎጂ ላይ ስፔሻላይዝ ያደረጉ ተቋማት ናቸው። ቴክኖሎጂ ፕላትፎርሙን በመፍጠር ለምሳሌ አንድ ባንክ ለብቻው ከፍተኛ ኢንቨስት ቢያደርግ PSS በአንድ ባንክ ብቻ ተይዞ ቢኖር ኢንቨስትመንቱ በጣም ብዙ ይሆን ነበር። ባንኮች በሲነርጂ አሁን ዓለም ወዴት የተቀየረ ነው? ኮምፒቲሽን ባይ ኮኦፕሬሽን የሚባል ትወዳድራለህ፣ ደግሞ ትተባበራለህ። መተባበር የሚገባ ቦታ መተባበር አለብህ። አሁን አንዳንድ ቦታ ላይ ተመልከትልኝ 6 ATM ታያለህ፣ የ6 ባንክ። ይሄ ለኢትዮጵያ ኪሳራ ነው። አንዱ ኤቲኤም ብቻ በማቆም የሁሉንም ባንክ እንዲቀበል ማድረግ ምን ነው የሚሻለ እንጂ 6 ባንክ ላይ 6 ኤቲኤም ስገዛ ለዛ ሁሉ 6 ኤቲኤም የውጭ ምንዛሪ ይከፍላል። ያ ሁሉ 6 ኤቲኤም ፓወር ይጠቀማል። ያ ሁሉ 6 ኤቲኤም ማን ፓወር ይፈልጋል። ካሽ እንደዚሁ በአንድ ኤቲኤም ማለቅ የሚችለው ማለት ነው። አሁን ለወደፊቱ ዓለም ትፎካከራለ፣ ከዛ በኋላ ደግሞ ትተባበራለ። መተባበር የሚገባ የዛ ጥሩ ምሳሌ PSS ነው። አሁን ቴክኖሎጂያቸውን ሊያሳድጉ ነው። የውጭ ባንኮች ቢመጡም የውጭ ባንኮች ይህንን ቴክኖሎጂ የተወሰነ ኢንቨስት አድርገው ሊጠቀሙ ይችላሉ። አዲስ ቴክኖሎጂ አያስፈልጋቸውም፣ ግልጽ ነው። ትልቅ አቅም ኢትዮጵያዊ አቅም ነው የፈጠረው። ሌላም ኢትስዊችም ይባላል ከዚህ ጋር የሚፎካከር ማለት ነው። እኛው 6 ደርሰዋል። አዲስ ባንኮችን ኢንቫይት አድርገው ባንኮቹ ኢንዲቪጁዋል ኢንቨስት ከማድረግ ይልቅ የጋራ ኢንቨስትመንታቸው ሆኖ ከሴቪንግም አንጻር ከኢንቨስትመንት ትልቅ ነገር የሚያመጣ ነው እና ማስተር ካርድ አሁን የማስተር ካርድ አቀባባይም ሆነዋል እነዚህ ግልጽ ነው። ይሄ PSS ማለት እሱም ብቻም ሳይሆን እኚህ ባንኮች በየጊዜው የሚያደርጓቸውን ትራንዛክሽኖች የሚያሳልጥም ሆኗል። ይሄ ተቋም ትርፉም ከተቋቋመበት ካፒታል አንጻር እየበለጠ ነው ጭራሽ ትርፉ። ስለዚህ በዛ ውስጥ የሚደረገው ግብይት በቢሊዮኖች አይ ቲንክ 150 አካባቢ ቢሊዮን አካባቢ ሆኗል። ለዛም አሁን የሞባይል ሳይጀምሩ ማለት ነው ሊጀምሩ ነው ለወደፊቱ። ባንኮቹ እኚህን ስራዎች ለቴክኖሎጂ ካምፓኒዎች እንዲተዉ ነው ዋና ስራቸው፣ ሌላ ስለሆነ ነው። ግልጽ ነው። አብሮ ኢንቨስት የማድረግን ባህል ያዳበሩበት ነገር ሆኖ ነው የማየው። ግልጽ ነው። ቴክኖሎጂ ላይ ሁሉንም እኔ ለያዘው ካሉ ባንኮቹ ሌላ ሀገር ላይ የሚያለው ችግር ስለሚሆን በእነዚህ አካላት መጠን ጥሩ ጅምር ነው፣ ግን ማደግ ደግሞ ቴክኖሎጂ ያለበት ጥሩ አሁን የተፈራረሙት ተቋም ትልቅ አቅም 3 አህጉሮች ላይ የሚሰራ በጣም ብዙ ለውጦች የሚያመጣላቸው ነው የሚሆነው። የሚያገኙትን ገንዘብም መልሶ ትርፍም ኢንቨስት እያደረጉ ነው ማለት ነው። ስለዚህ ለወደፊቱ በተለይ ዲጂታል ኢትዮጵያን ከማየት አንጻር ትልቅ አስተዋጽኦ ኮንትሪቢዩት የሚያደርግ ነገር ሆኖ አግኝቼዋለሁ። ካየሁት ነገር ቀላል ነገር አለም። እነዚህን ሁሉ ጠቃቅሰን እንዲሁ የሳምንቱ ዋና ዋና ጉዳዮችን ለማየት ያህል ነው ዛሬ የጠቃቀስ ነው። ጥላውን ግርማ የፋይናንስና የባንክ ባለሙያ ከኛ ጋር ስለነበርክ ሰፋ ያለ ነገር ስለነገርከን በጣም አመሰግናለሁ። አጀንዳ ፕላስ የሪፎርም ኮርነራችን እየተከታተላችሁ ስለነበራችሁ በጣም ከፍ ያለ ምስጋና አለን። በቴሌቪዥን በሬዲዮና በሶሻል ሚዲያ ስታደምጡ ስትከታተሉንና ስታዩን ለነበራችሁ ሀሳባችሁን፣ ስሜታችሁን የሀሳብ መስጫ ሳጥኑ ላይ ብታስቀምጡልን በጣም ደስ ይለናል። ዛሬ ሰፋ ያለ ነገር ነው ለማንሳት የሞከርነው። የአይኤምኤፍ ከኢትዮጵያ ባለስልጣን ጋር የነበረው ግንኙነት ተጨማሪ ሁለተኛው ምዕራፍ ወዴት ሊሄድ እንደሚችል ለማንሳት ሞክረናል። ደግሞ ማህበራዊ ኃላፊነት መወጣት ያለባቸው የሀገራችን ትልልቅ የኢኮኖሚ ተቋማት ምን መስራት አለባቸው። ሌላኛ ያነሳ ነው ሁለተኛው ጉዳያችን ነው። ሌላ የአዳዲስ የዲጂታል ኢኮኖሚ ሲስተም ደግሞ ያስፈልገናል። የለሚ ብሔራዊ ሲሚንቶ ፋብሪካ ለኢትዮጵያ ትልቅ የቤት ስራ፣ ትልቅ ደግሞ ረፍት ሊሆን ይችላል። ይሄንን የኢትዮጵያን የኢኮኖሚ መንገድ ምን ደረጃ ሊወስደው ይችላል? በመጠኑ የጠቃቀስናቸው ጉዳዮች ናቸው። ሌላኛው መነሳት የነበረበት አንኳሩ ጉዳይ በባቡር የላክናቸው የቁም ከብቶች አይ ቲንክ አጠቃላይ ከከብት ጋር የተገናኘ የቢዝነስ ጉዳያችን ፎርማል ስርዓት ያለው በጣም ጥራቱና ውድድሩን የጠበቀ መሆን የሚችል አዲስ መንገድ ጀምረናል። ይህን ደግሞ በሌላ ጊዜ ሰፋ አድርገን ለመምጣት እንሞክራለን።
ጠቅላላ ግን አጀንዳ ፕላስ የሪፎርም ኮርነራችን ላይ ቆይታችሁ ይህን ሁሉ ስለታደማችሁ ግን አስቀድሜ ማመስገን እፈልጋለሁ። ሳስተናግዳችሁ የቆየሁት አንዋር አብርሃ ነኝ። ይህ አጀንዳ ፕላስ ሪፎርም ኮርነራችን ነው።